የጦርነት ንፋስ እየነፈሰባት ናት የተባለችው ኢራን ወታደራዊ ዝግጅት በማድረግ ላይ ትገኛለች። በምዕራብ ሆርሙዝም ከባባድ ሚሳኤሎችን እየተከለች ነው። የኢራን ወታደራዊ መኮንኖችም ጠላቶቻችንን የምንገጥማቸው በራሳችን የጦር መሳሪያ ነው እያሉ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት እፈልጋለሁ ቢሉም ድባቡ ግን እንደዚህ አይደለም። ለስምምነት ሳይሆን ለጸብ፣ ለሰላም ሳይሆን ለጦርነት ዝግጅት ያለ ይመስላል። ሁለተኛውን ዙር ማዕቀብና ጫና በሁለተኛው የፕሬዝዳንትነት ዘመናቸው በኢራን ላይ ይዘው ብቅ ያሉት ዶናልድ ትራምፕ ከኢራን ጋር ከፍተኛ ውጥረት ውስጥ ገብተዋል። ይህን የተመለከተችው ኢራንም ወሳኝ ሚሳኤሎቿን ወሳኝ በሆኑ ቀጠናዎች ላይ እያከማቸች ትገኛለች። የአየር መከላከያ ስርዓቶቿንም በሆርሙዝ ሰርጥ እያስቀመጠች ነው። እስከ 600 ኪሎ ሜትር የሚወነጨፉ ሚሳኤሎችን ያካተተው ይህ ስምሪት ኢራን ሳልቀደም ልዘጋጅ እንዳለች አሳይቷል። የኢራን የባህር ኃይል አዛዥ የሆኑት ኮማንደር አሊዜራ ታንጊስሬም ይህንን አረጋግጠዋል። ኮማንደሩ የትኞቹ ወታደራዊ ትጥቆች እንደተሰማሩ ግልጽ ባያደርጉም ስፑትኒክ ግን ከተመለከታቸው የቴሌቪዥን ምስሎችና ቪዲዮዎች ተነስቶ ግምቱን አስቀምጧል። ኢራን የነዳጅ ማስተላለፊያ በሆነው በሆርሙዝ ሰርጥ አሰማርታቸው ይሆናል ካላቸው መሳሪያዎች መሃል ባቫር 373 ይገኝበታል። ይህ የአየር መከላከያ ስርዓት እስከ 300 ኪሎ ሜትር ርቀት ያሉ ኢላማዎችን መምታት የሚያስችል ነው ተብሏል። ሌላኛው ሩሲያ ሰራሹ ኤስ-300 ሲሆን የ200 ኪሎ ሜትር ሽፋን ያስገኛል። ኤስ-200ቪኢ የተሰኘው የአየር መከላከያ ስርዓት ደግሞ ከ250 እስከ 300 ኪሎ ሜትር የሚመጡ የአየርና የባህር ጥቃቶችን ማክሸፍ ይችላል። ኢራንም ለችግር ጊዜ ይሆነኛል ብላ አሰማርታቸዋለች። የኮርዳድ የሚሳኤል ስርዓቶችም ኢራን በፋርስ ባህረ ሰላጤ ላይ አሰማርታቸዋለች ከተባሉት ስርዓቶች መሃል የሚጠቀሱ ናቸው። ከ105 እስከ 120 ኪሎ ሜትር ብቻ መሸፈን የሚችሉ ቢሆኑም ከሌሎች የሚሳኤል ቤተሰቦች ጋር ሆነው ከፍተኛ እገዛ እንደሚያደርጉ ይታመናል። እነዚህ መሳሪያዎች ኢራን ከሰሜን ጫፍ እስከ ደቡብ ጫፍ ያላትን ጠረፍ ከመጠበቅም ባለፈ ሌሎችን ለማጥቃት ስንቅ እንደሚሆናት ተገምቷል። በተለይ የከፋ ነገር ከተፈጠረ በተባበሩት አረብ ኤምሬትስ የሚገኘውን አልዳፍራ በመባል የሚታወቀውን የአሜሪካ የጦር ሰፈር ለማጥቃት እንደሚመቻትም ታውቋል። ከዚህም በተጨማሪ ከባህሬን፣ ኳታርና ኩዌት ተነስተው ሆርሙዝን ለማጥቃት የሚመጡ የአሜሪካ የጦር መርከቦችን ለመመከት የኢራን የጦር መሳሪያዎች ሚና ይጫወታሉ። ለዚህም እንዲረዳ ኢራን የጸረ መርከብ ሚሳኤል መጋዘኗን እየፈተሸች ትገኛለች። ከነዚህ ውስጥ 600 ኪሎ ሜትር ፈትለክ ማለት የሚችለው አቡ ማዲ ክሩዝ ሚሳኤል ይገኝበታል። የኢራን ወታደራዊ አዛዦችም ውሃችንን በ600 ኪሎ ሜትር ርቀት መጠበቅ እንችላለን እያሉ የሚገኙት ይህንን የጦር መሳሪያ ተማምነው እንደሆነም ተነግሯል። ካሊጅ ፋርስ ጸረ መርከብ ሚሳኤል እና ቃድር ክሩዝ ሚሳኤሎችም እስከ 300 ኪሎ ሜትር መጓዝ የሚችሉ ናቸው። የኢራን ጦር የኳታሩን አልኡዴድ የአየር ምድብ ማጥቃት እንደሚችልም ይነገራል። ይህ በቀጠናው ግዙፍ የሆነ የአሜሪካ የጦር ሰፈር በቀላሉ የሚወድም ባይሆንም ኢራን ራሷን ለመከላከል ስትል ኢላማ ልታደርጋቸው ከምትችላቸው ስፍራዎች አንዱ ነው። ባህሬን ያለው የአሜሪካ ጦር ማዕከላዊ እዝ ዋና መስሪያ ቤትም ኢራን ልታነጣጥርባቸው ከምትችላቸው ቦታዎች መሃል ይጠቀሳል። ኢራን ይህንን አቅም የታጠቀች ቢሆንም አሜሪካ ግን በቀላሉ ትመታለች ማለት አይደለም። እጅግ የዘመነና የተወሳሰበ የመከላከያ ስርዓት ያላት አሜሪካ ብትመታም እንኳን ጉዳት የምትቀንስበት አቅም አላት። ወደ እስራኤል የሚወነጨፉ ባሊስቲክ ሚሳኤሎችን አየር ላይ እየቀለበች ኢራንን የተከላከለችው ዋሽንግተን ለራሷ ታንሳለች ተብሎ አይገምትም። ኢራን ግን ለከፋው ነገር ልዘጋጅ ማለቱ አልቀረም። ኢራን የምታደርገውን ዝግጅት በራሷ የጦር መሳሪያዎች ላይ ተመስርታ እያደረገች እንደሆነም ገልጻለች። የኢራን የኤሌክትሮኒክስ ኢንዱስትሪ እየተባለ የሚጠራው ተቋምም ይህንን በይፋ አሳውቋል። የተቋሙ ዋና ስራ አስፈጻሚ ብርጋዴር ጀነራል አሚር ራስታጌሪ የሀገራቸው የመከላከያ ኢንዱስትሪ
የሀገሪቱ ጦር ከሚፈልገው መሳሪያ 90 በመቶውን እያቀረበ መሆኑን ተናግረዋል። እስካሁን በተለያዩ የጦር ዘርፎች ጥቅም ላይ የዋሉ ከ7000 በላይ መሳሪያዎችንና ስርዓቶችን ገንብተናል ሲሉም ጀነራሉ ተናግረዋል። በራዳር በወታደራዊ የኮሚኒኬሽን ቴክኖሎጂ እና መሰል ስርዓቶች እመርታ መገኘቱም ተሰምቷል። ኢራን ከሰራቻቸው አስደናቂ የጦር መሳሪያዎች መሃል የጦር መርከቦች ይገኙበታል። በተለይ ዴና የተሰኘችው የጦር መርከብ ከፍተኛ ሙገሳ ተችሯታል። ይህች የጦር መርከብ በ2022 የባህር ኃይሉን ተቀላቅላ 55000 ኪሎ ሜትሮችን መጓዝ የቻለች ሲሆን 5 ውቅያኖሶችንም እንደቀዘፈች ፕሬስ ቲቪ ጽፏል። የኢራን አብዮታዊ እስላማዊ መንግስት ዘመናዊና ሀገር በቀል የሆኑ የጦር መሳሪያ ምርቶች በከፍተኛ መጠን እንዲጨምሩ አረንጓዴ መብራት አብርቷል። ለዚህም ነው ኢራን በአርቲፊሻል ኢንተለጀንስ ወይም በሰው ሰራሽ አስተውሎት የተመረቱ ምርቶችን በስፋት እያመረተች የምትገኘው። ዶናልድ ትራምፕ ፕሬዝዳንት ሆነው ስራ የጀመሩ ሰሞን እጅግ አስደናቂ የሆኑ የኤአይ ሚሳኤሎችን ይዛ ወታደራዊ ልምምድ ማድረጓም ይታወሳል። እነዚህ መሳሪያዎች አባቢል 5 እና ሙሃጀር 6 ከተሰኙ አውሮፕላን መሰል ድሮኖች እንደተተኮሱም ታውቋል። አንደኛው በኤአይ ተቃኝቶ ይተኮሳል የተባለው ቃየም የተሰኘው ተንሸራታች ቦምብ ነው። ይህ ቦምብ 8.5 ኪሎ ግራም ክብደት ያለው ሲሆን እስከ 40 ኪሎ ሜትር መጓዝ ይችላል ተብሏል። ሌላኛው የአርቲፊሻል ኢንተለጀንስ ውጤት አልማስ ይባላል። ይህኛው ሚሳኤል ከ8 ኪሎ ሜትር በላይ መጓዝ ባይችልም በውጤታማነቱ ግን አልታማም። በተለይ ብረት ለበሶችን ለማውደም ተብሎ በጥንቃቄ እንደተመረተም ታውቋል። በእርግጥ ኢራን ለመሰል ቴክኖሎጂዎች አዲስ አይደለችም። በኤአይ የሚሰሩ ሚሳኤሎች እንዳሏት ይፋ ያደረገችውም ከ2 ዓመት በፊት በ2023 እንደ አውሮፓውያን አቆጣጠር ነበር። በአሜሪካ የተራራ ያህል ማዕቀብ የተጣለባት ኢራን የራሷን መሳሪያዎች በመስራት ማዕቀቡ ያደረሰባትን ጫና ለመመከት ችላለች። እርግጥ ነው ከሩሲያ ጋር ያላት ወታደራዊ ትብብርም ጠቅሟታል። ሞስኮ ለቴህራን እንደደረሰችው ሁሉ ቴህራንም ለሞስኮ የሻሂድ ድሮኖችን በመሸጥ ዩክሬንን እንድትመታ አግዛታለች። አሁን ያለው የጦርነት ንፋስ ወደ ቴህራን እየነፈሰ መሆኑን ተከትሎ ኢራንም ያሏትን መሳሪያዎች ፈተሽ እያደረገች ትገኛለች። አይፓክ እና ኤዲኤል የተባሉ በአሜሪካ የሚገኙ የአይሁድ ተቋማት በትራምፕ አስተዳደር ላይ ከፍተኛ ተጽዕኖ በመፍጠር ኢራን ትመታ እያሉ ነው። ለትራምፕ የምርጫ ዘመቻ ከፍተኛ ገንዘብ የከሰከሱት እነዚህ ቡድኖች በአስተዳደሩ ሰዎች ላይ ከፍተኛ ተጽዕኖ እንዳላቸው ይገመታል። የክርስቲያኖች ህብረት ለእስራኤል የተሰኘ የመንፈሳውያን ጥምረትም እስራኤል ትድን ዘንድ ኢራን ትጥፋ የሚል ቅስቀሳ ጀምሯል። ይህ ግብግብ ኢራን ወሳኝ የሚባለውን የንግድ መተላለፊያ መስመር ሆርሙዝ ሰርጥን እንድትዘጋ ሊያደርጋት ይችላል እየተባለ ነው። ይህም ግብግቡን ከነዚህ ሀገራት አሻግሮ በሌሎች ላይ ኢኮኖሚያዊ ጫና የሚያመጣ መሆኑ ግልጽ ነው። ኢራንን እንምታ የሚለው ወታደራዊ እቅድ በአሜሪካና በእስራኤል ቢተገበር ከሙሉ ጦርነት ይልቅ የተመረጡ ወታደራዊ ስፍራዎች ላይ ጥቃት መሰንዘር የተሻለ እንደሆነ ይታመናል። ኢራንም ይህንን ከግምት ውስጥ በማስገባት የኒውክሌር ኃይል ማብላያ ጣቢያዎችን እየጠበቀች ትገኛለች። የፈረንጆቹ 2025 ከገባ ወዲህ በዚህና በመሰል ስራዎች ላይ መጠመዷም እየተነገረ ነው። ኮርዳድ 15 የተባለው የአየር መከላከያ ስርዓትም በእነዚህ የኒውክሌር ጣቢያዎች እየተተከለ መሆኑን ዘገባዎች ጠቁመዋል። በዚህ ስርዓት ውስጥ ገብተው የሚተኮሱት ሳይድ 3 ሚሳኤሎችም እየተጠመዱ መሆኑ ታውቋል። ሚሳኤሎቹ በ200 ኪሎ ሜትር ርቀት ያሉ ኢላማዎችን መምታት የሚያስችሉ ናቸው። ከራዳር እይታ ውጭ የሆኑ ጀቶችንም ቀድሞ መለየት ይችላል የተባለለት የኮርዳድ ስርዓት ኢራን ለክፉ ጊዜ ያስቀመጠችው መሳሪያ መሆኑም ታውቋል። ይህ የሚሳኤል ስርዓት በኢራን ካሉ ዘመናዊ የአየር መከላከያ ስርዓቶች አንዱና ዋነኛው ሆኗል። የጦርነት ንፋስ ደጋግሞ ከነፈሰ ብቃቱም መፈተሹ አይቀርም።